ማለት ምን ችግር አለው? ችግሩ ምንድነው? እንዴ አንቺ ባለ ትዳር አይደለሽ? ትልቅ ሰው አይደለሽ? እና ምን አደረኩ? ባለ ትዳር የሆነ ሌላ ሳያወራ ማርሽ እንዴ? ማውራት ትችያለሽ፣ ችግር የለውም። እሱ ነው የሚመለከተኝ። ምንድነው የተፈጠረው? ምን ያየሽው ነገር አለ እንዴ? ምን ማለት ነው? ምን ሲጀመር አንቺ ከዚህ በፊት እንደዚህ አይነት ሰው ነበርሽ? አንተ ሰውዬ ራሴን አሁን ለዚህ ስትይኝ የነበረው ሰልፍ ዲፌንስ ነው አይደል? ስትይኝ የነበረው ማንንም ሰው ራሱን መከላከል መብት አለው። ይሄን ነገር በሰዓቱ እኮ እንደዛ ሳረግ ሞተ። ምን ማለት ነው? ለምንድን ነው ያልታየሽ? ስራሽ ትክክል ስላልሆነ ማለት ነው። እንጃ ለመናገር ይገብዳል። ግን እናቴ ከዘበኛው ጋር ግንኙነት ያላት ይመስለኛል። እንደዛ ብዬ እጠረጥራለሁ። ከጥበቃው ጋር ከጥበቃው ጋር እኮ ስራ እንደሆነ እኮ ገብቶኛል። ታዲያ ምንድን ነው የምትለው? አንተ እኮ አንተም ማናገር አልችልም ወንድሜ። ለምን ደግሞ አታናግሪ? አንተም ማናገር አልችልም። ይኸውልህ ልግባና ገብቻ አናግሬ ልውጣ አንዳንድ ጥያቄዎችን። በቃ መጀመሪያ እኔን አናግረኝና ነው የምትገባው። ዝም ብለህ ስለትገባለህ እንዴ? ያገባኛል እኮ አላልኩም። ምን ነው ችግር አለ ወይ ነው ያልኩህ። መጠየቅ ደግሞ ምን የሚያስከፋ ነገር ነው? ሰላማዊ ነው። ሰላማዊ ነው። ሌላ ምንም እንትን የለም። ምንም በቃ እንደዛ ነው የሚባለው። ሌላ ምን እንትን ያስፈልጋል? አሁን አካባቢ ግን መደወልም ትቷል። እኔ ስደውልም ስልኩ አይሰራም። እሷም ስደውልላት ስልኩን እንድደውልለት ስነግራት ስልኩ እንደማይሰራ ምናምን ነው የምትነግረኝ እናቴ ማለት ነው። እንግዲህ ቤተሰቦቻችን እንዳያችሁት እንደተመለከታችሁት ነበረ። ከዚህ ቤተሰብ ጋር የነበረኝን ቆይታ ማለት ነው ከሴትዮዋ ጋር የነበረኝን ቆይታ ያው እንዳያችሁት እንግዲህ አንዳንድ የተደበላለቁ ነገሮችን ልክ እንደሌሎቹ አንዳንድ ስራ እንደሚሰሩት በተለይ ያው ስለ ህይወቷ ስለ ግንኙነቷ ስላሳለፈችው ነገር ያው ተመሳሳይ ነገር ነው እየነገረችኝ የነበረው ማለት ነው። እሷና ልጅየዋ የነገሩኝ ነገር ብዙ ስለ ህይወታቸው ማለት ነው ተመሳሳይ የሆነ ነገር ነው ሲነግሩኝ የነበረው። ዞሮ ግን አንደኛ ነገሮችን እኛ እንድንጠራጠር ነገሮችን የሆነ ነገር ኖቲስ እንድናረግ እያረገን የነበረው ምንድነው ከጥበቃው ጋር በትክክል የነበራቸው ግንኙነት። ጥበቃውን እንግዲህ ገና ከበር እሱ ትክክል ነው። ማንኛውም ጥበቃ እንደ ጥበቃ ማንንም ሰው ወደ ቤት ሊገባ ሲል መጠበቅ አለበት፣ መጠየቅ አለበት። ከየት ነው የመጣው አንተ ማነህ ምናምን የተቀጠረው ያንን ነገር ለማድረግ ስለሆነ ማለት ነው። ትክክል ነው ያንን ማድረጉ። ግን ግቢ ውስጥ ግን ከገባን በኋላ ኢቭን ኢንተርቪው እያደረኩኝ ዛሬ እንዳጋጣሚ ቤተሰቦቻችን ያው እኔና ቴዲ ብቻ ነን ይህንን ጉዳይ ይህንን ኬዝ እየተከታተልን እየሰራን ያለ ነው ማለት ነው። ያው ጉዳዩ እንደሌላው ብዙ ጊዜ ከበድ አይልም ብለን ነበር ያሰብነው። ግን ስናይ ነገሮች አንዳንድ ነገሮች ትንሽ እየከበዱ የመጣበት ነገሩ ወይም ደግሞ በትክክለኛ ኤግዛክትሊ የአባትየው መጥፋት የሚሰራበት ቦታ ድረስ በመሄድ ማለት ነው መስሪያ ቤቱ ይሄንን ነገር ያው በዚህ 3 ቀን ነው ይሄን ነገር እየሰራን የነበረው። አንድ የኛ ባልደረባ ከኛ ጋር የሚሰራ ልጅየው የሚሰራበትን ቦታ ከነገረችን በኋላ ማለት ነው እዛ ቦታ ድረስ በመሄድ ጠይቀዋል። ግን ምንድነው ያሉት በጣም በሚገርም ሁኔታ ቤት እናትየው ጋር ስንደውል ሚስትየው ጋር ድረስ ስንደውል ማለት ነው ወደ ስራ ገበታው እንዳልመጣ ስንጠይቅ ታሙ እንደሆነ ነው የነገረቻቸው ማለት ነው። ታሟል ለትንሽ ጊዜ ፍቃድ እና ታዲያ የት ነው ያለው? ብዙ ጊዜ እንደውም ድርጅታቸው ነው የሚያሳክመው ማለት ነው። ወጪዎችን የሚሸፍኘው እኛ ነን። ራሳችን ድርጅት የሚያሳክምበት ሆስፒታል አለ። እዛ ለምን መጥቶ አይታክም ሲል አይ እኛ ራሳችንን ከቨር ማድረግ ስለምንፈልግ ነው ምናምን አይነት ነገር ብላ ነው የመለሰችላቸው የሚሰራበት ቦታ ላይ ማለት ነው። እና ነገሮች እነዚህ ነገሮች የተጣረሱ ነገሮች ስለሆኑ እኛንም ለጥርጣሬ ሰስፔክት እንድናርግ እያረጉን ስለሆነ ማለት ነው የግድ እነዚህን ሰዎች መከታተል ስላለብን ሄደን ኢንተርቪው አድርገናታል። በመሀል እየመጣም አይታችሁታል ቤተሰቦቻችን። እንግዲህ እንዴት ነው ለቀቁሽ ምንድነው አልጨረሳችሁም እንዴ ምናምን እያልን ነበር። እኔ እንደውም የሆነ ሰዓት ላይ አውቄ ነው እንድታዩት ብዬ ነው ካሜራውን ያላጠፋሁት የነበረው እንድታዩት ማለት ነው የሰውየውን ባህሪ። ዞሮ አንዳንድ ነገሮች ጥርጣሬ ሞቷል ወይ በህይወት የለም ወይስ እንደ ሌሎች ወንጀለኞች አግተውት የሆነ ቦታ ላይ ሰውረውት ቀኑን እየጠበቁለት ነው የሚለውን ነገር ለማወቅ እንግዲህ ሌላ ጊዜ እንደምናደርገው ክትትላችንን ቀጥለናል። ድብቁን ካሜራ አስቀምጠናል ማለት ነው። ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ ጉዳይ ጋር በተያያዘ ሀሳብ አስተያየቶቻችን ከስር ኮሜንት ሴክሽን ላይ ያስቀምጡልን። ያው ድብቁን ካሜራ አብረን እንከታተል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን።
እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንዴት ነሽ? ምን ሆነሽ ነው የደበረሽ? ኧረ አልደበረኝም። ምን ሆነሽ ነው? ደህና ነሽ? ጸጥ አላችሁ፣ ድምጻችሁ ጠፋ። በሰላም ነው? በሰላም ነው። ጸጥ እንላለን። ምን ሆነሽ ነው የደበረሽ? ኧረ እኔ አልደበረኝም። ደህና ነሽ? ደህና ነኝ። ትንሽ አባዬ ድምፁ አልደወልሽለትም? ደውዬለታለሁ ግን ስልኩ አይሰራም። ምን ሆነ ነው ስለሽ የነገርሽ ነገር ካለ እኔ ምንም አላለኝም። ያለበት ቦታ ይሄን ሁሉ ጊዜ እና ምን አውቃለሁ እኔ ይኸው እዚህ ካንቺ ጋር አይደል ወይ እናት ሳይሆን ለአንቺ ከነገረሽ ብዬ ነው። ቆየ እኮ ምንም አይሆን ነው እዚህ ጋር ቆየ። እንሞክርለት። አሁን እኮ ስንት የሞከርኩለት በኔ ስልክ ራሱ እኔም እኮ ደውዬለታለሁ ግን ምንም እየሰራ አይደለም። ይሄን ሞክሪለት። እኔም እኮ ስሞክር አይሰራም። እኔ እንደው ለአንቺ ነገር ከነገረሽ ብዬ ምን ይነግረኛል? እንዴት ምንም አይሆንም ማለት ስራ እኮ ነው፣ ስራ ላይ እኮ ነው። ማስተዋል አለብሽ። እንደዚህ እኮ ያጋጥማል እንዴ። ደውሎ እኮ ስራ ላይ ነኝ ማለት ይችል ነበር። ደግሞ ታውቂዋለሽ ከዚህም በፊት ይላል። አሁን አልቻለም። ስላልቻለ ነው። እሺ ይሄን ሜሴጅ እንኳን ማስቀመጥ ይችላል ስራ ላይ ነኝ ብሎ። ይሄን አጋጣሚ በእርግጠኝነት አያውቅም። ከመቼ ወዲህ ነው እንደዚህ አይነት ተጠራጣሪ ሆንሽው? ምን ሆኖ ነው? ምንም አይሆንም። ቆየ እኮ እሺ ይቅር አይምጣ። እሺ ቢዚ ነው ብለን ይቅር። ግን ለምንድን ነው የማይደውለው? እሺ ተመቸም ይሆናል እንዴ ማይ እንደው መምጣት አልችልም ወይ መደወል አልችልም ቢዚ ነኝ ብሎ ቴክስት ማስቀመጥ ይችላል። ትልቅ ልጅ ነሽ። ትልቅ ልጅ ስለሆንኩ ይሆናል ምናልባት እኮ መረዳት አለብሽ። ይሄን ሁሉ ጊዜ ስራ ሊኖረው ይችላል። ከአንድ ወር አልፎታል ይሆናል ብለሽ ማሰብ የለብሽ። ምን አቋረጥኩ መደወሌን? አላቋረጥኩም። እንዴት አስቻለሽ ማለት ምን ማለት ነው? እየደወልኩለት አይደል እንዴ እኮ እኔ እንጃ። በቃ መሄድ ካለብንም እንሄድና እሱን እንፈልገው። የት ብለን ነው የምንሄደው? አላውቅም። ስራ ቦታ እንፈልገው ወተን እንዴ ቆይ አንድ ወር እንዲህ ሳይደውልልን የፈለገ ቢከብዶ ደግሞ ሜሴጅ ማስቀመጥ እኔ ምን አድርጊ ነው የምትይው? ወይ ምን በቃ መፍትሄ አለሽ? እኔ እንጃ። ስልኩ ካልሰራ እንሂድ፣ እዛ የሚሰራበት ቦታ ሄደን እንፈልገው። በቃ እሺ ሰሞኑን እንዲያፈልጉንም እናርግ ወይ ሚዲያ ላይ ምናምን እንናገር። እንግዲህ ምን አጨጭቂ ነገርኩሽ። ያለውን ነገር ደወልኩለት፣ አይሰራም ስልኩ። ለኔ ለአንቺ ብቻ አይደለም እንዴ እኔ አላስብለትም እንዴ እኮ የሆነ አማራጭ እንፈልጋሽ። አሁን እንደዚህ ቁጭ ብለን የልጅ አባት እኮ ነው እንደገና ባለቤቴ ነው። እንዴት አላስብም እኔ ኩሽ እንደዚህ ቁጭ ብለን ታዲያ ምንድነው የምንጠብቀው? ይሄ ጥያቄ ለኔ ነው ለሱ ነው መሆን ያለበት። ጠፍቷል ብለን ለምን ጠፋህ ብሎ መጠየቅ ያለበት እሱ ነው እንጂ እኔ ነኝ እንዴ? እኔ ምን አደረኩት? እኔ ካንቺ ጋር እኮ ነው እዚህ ያለው። መፈለግ ያለብን እኛ ነን። ሳንፈልግ እሱን እንዴት እንጠይቀዋለን? በቃ እንፈልጋለን። ሰሞኑን ሄደን አሁን ይሄን የምትጨቃጨቂውን ነገር አቁም። እንደው ማሚ ማርያም ጨቃጨቁሽ ነው? አይ እንግዲህ ጨቅጭቅኝ ሰላም ነው አለን። ምን ነው ደበረሽ መስል? አልደበረኝም። እነዚህ ሰዎች በጥያቄ አጨናነቁኝ እንጂ እናንተ ነሽ እኮ እዚህ ሁሉ እኮ አንቺ ነሽ። አይ ችግር የለውም እኮ የጠየቁኝ ነገር እኮ ምንም እንትን የሚያጨናንቅ ነገር የለውም። ችግር አለመኖሩ በእውነት ጋዜጠኞች ናቸው አይደል? አዎ ጋዜጠኛ ነን። ግን የሰውን የስራ እንትን ያለበትን የህይወት ታሪክ ምናምን ያሉት ምን ችግር አለ?
ችግሩ በኋላ ነው። ጋዜጠኛ እኮ ስራው ይሄ ነው። ቀስ ብሎ ገብቶ መረጃ ማውጣት ነው። ሌላ ነገር እኮ ስራ የለውም ጋዜጠኛ። እና ምን አስበህ ነው? እንዴት ምን አስበህ ነው? መረጃ አይደለም እንደዛ አይደረግም። መጀመሪያ በውጭ መመለስ ነበረብሽ። ውጭ ቤት ገብተው ብዙ ነገር ካደረጉ በኋላ ምን እንትን አለው እና ምን ያሰከለው ሌላ ነገር ነው ማለት ነው። ኧረ ሌላ ነገር ምን ሌላ ነገር ማለት ማለት ያለውን ነገር ቤት ውስጥ ያለውን ነገር እሱማ እኔና አንቺ ነን እኮ የምናውቀው። አሁን የሚፈልጉት ነገር አለ እነሱ። አሁን እኮ ላሰብኩት ታውቃለህ እኮ ማሰብ ነበረብሽ። እንደዚህ አይነት የሰራ ሰው እኮ ማሰብ አለበት። ራቅ ብሎሽ ማሰብ አለብሽ። እነዚህ ሰዎች ደግሞ አሁን ሌላ ነገር አለ። አሁን እዚህ ጋር ጥሩ ሰዎች መስለው እንትን መስለው የሚቀርቡሽ የሆነ ነገር ፍለጋ ነው። አሁን ቁፈራ ላይ ናቸው። ያችን ነገር ለማውጣት ነው አሁን እንደዚህ የሚሽከረከሩ። አሁን እንደዚህ አይነት ወሬ ያወራላችኋል ብለህ ታስባለህ? አሁን በዚህ ዘመኑ እንትን ነው አይታወቅም። አሁን እንግዲህ እኔና አንቺ ነን የምናውቀው እንላለን። አይታወቅም። ሶስተኛ ሰው ሊኖር ይችላል። ታዲያ እንዴት መጡና ይሄን ጥያቄ ጠየቁሽ? እኮ ነገር አይገባኝ። እኔ ሰላማዊ ሰው መሰሉኝ። ስታያቸው ሰላማዊ ሰው ናቸው። ልክ ነሽ። ግን ያለው ሲያወራ ሲጠይቅ ያለው እንትን አላለኝ። አሁን ሌላ ጭንቀት ውስጥ ልጨምረኝ ነው አይደል? አይደለም። አሁን ሌላ ጭንቀት ውስጥ እንድትገቢ ምናምን ሳይሆን አሁን ደግሞ ዛሬ ከነሱም በኋላ እኮ ልጄም መታ አባቴ የት ነው አምጪው ውለጂው እያለች ነው ያለችው። ስልኩ አይሰራም። አሁን እሷንም እኮ መጠርጠር አለብሽ። እኔ እዚህ ቤት ተቀመጥ እኮ ከአንቺ ጋር ቁጭ ብላ አሁን ስትመጣ እኮ አይኗ ደም ይለብሳል። የሆነ ትቀያየርብኛለች። እንደ ልጅነቷ አይደለች። በፊት የነበራትና አሁን የነበራት እንትን ትንሽ እኔም ግራ እያጋባኝ ነው። አልኩ እሷም እኮ ጠይቃ አጨናነቀችኝ። አሁን ዝግ ነው ብላት እንድሰራ አሁን ታዲያ ያንቺ ችግር አለ ነው እንዴ? ይሄ ያንቺ ችግር ነው እንዴ? አንተ ልክ ነህ። ነካ ማስተዋል ነበረብኝ። እኔ ረስቼዋለሁ። ምንድን ነው ይሄ? ጭራሽ ረስቼዋለሁ። አሁን እኮ የአንቺ ችግር አይደለም። ስልኩ ያለው እሱ ጋር፣ እሱ ያለው ሌላ ቦታ ነው። አንቺ እዚህ ጋር ምንድን ነው አንቺ የምትበል? አልኳት እኮ አትሰማም። ጭራሽ ልትሰማኝም ፈቃደኛ አልሆነች። አሁን ምን አድርጊ ነው የምትለው ታዲያ? በቃ ነገሩ እንዴት ነው ማለት? በቃ መርሳትና የለብን ምን እሱ ላይ በከንከን አለብን። አይ የለብንም፣ ግን ያው ብቻ አሁንም ራቅ አድርገን ማሰብና ምን ነፍራህ እንዴ? አይ መፍራት አለ መፍራት መጠራጠር ነው። ናስቲስ ጋር እንደው ብቻ ችግር የለውም። ግን እኮ ነው አንተ ቢላውን ባታስጠለው እኔ ነበር ሟች የምሆነው። ግን ያው መጨረሻ ላይ ወይኔ እናንተ እንሞታለን። ያ ነበረ ያንን ነገር አሁን ማንም ሰው እንዳያውቅ ይሄ ቅድም ያልኩሽን ነገር እንዴት ነው ማድረግ ያለብን? አሁን ምንድን ነው ማድረግ ያለብን? እሱ ቀስ ብለን ነው የምንተው። እሱ ቀስ ብለን ከዛ በኋላ የሆነ ሰዓት ጊዜን ቆይን ጠብቀን ቀስ ብለን እናወጣዋለን። እሱ ችግር እሱ አያሳስብም። አሁን መጀመሪያ እነዚህ የእነዚህ ሰዎችና የልጅቱን ነገር ሲሪየስ ተከታታይ ልጅቱ ተከታታያት። ኧረ ተው ሰሞኑንማ በጣም አስቸግረኛል። በጣም ተከታታያት። ምንድነው የሰማሽው ነገር አለ ብለሽ አንቺም እንደ እናት ሆነሽ አውቀሽ ቅረቢያትና አናግሪያት። ምንድነው ይሄን ነገር ተደጋጋሚን ጥያቄ የምትጠይቂኝ ለምንድን ነው? እሱን ማድረግ እሞክራለሁ። እንግዲህ ሰሞኑን በጣም ራሴን ምናምን ብለሽ ጠይቂያት። ቀረቤት አቅርቢያት እና በጣም እንትን አታርጊያት። የሆነ በአጭር ሳይሆን ሀሳቧን ረጅም። ምንድን ነው የምናደርገው አሁን? እኛ እሱን መግደላችን ከታወቀ እንዴት ነው የምናደርገው? በቃ የራሱ ላይ በቃ እኛ ሌላውን እንወጣዋለን። አሁን ብቻ ይሄን ነገር ያልኩሽን ነገር አድርጊ። አይ አስፈራኸኝ እኮ አሁን። ለምን ነው የምትፈሪው? የመጡት ሰው ለምን አስገባሽ ምናምን ስትለኝ ወደዛ ነው የሄድኩት። አሁን መጀመሪያ ላይ አላስተዋልኩትም ነበር ታውቃለህ። አሁን ይኸውልሽ ያ ነገር መጀመሪያ የነገርኩሽ ነገር ማድረግ ነበረብሽ። እሱን አላደረግሽም። እሱ አልፏል ውስጥ ከአሁን በኋላ ለሚመጡ ነገሮች በልጅቱ በኩል መረጃ አሁን መረጃ የሚባል የመረጃ ትንሽ ስለሌለው ምንም አትስጫት። እሷን ግን ሆን ብለሽ ቅረቢያት። እንዴት ነው እሷን ማታለል የምትችለው? አሁን ትቀርቢያታለሽ። ለምን መሰለሽ? እስቲ ቆይ በአንቺ በኩል ያለውን ሀሳብ ንገሪኝ። ምንድን እናድርግ? የሰማሽው ነገር ምን ያለች የሰማችሁ ሳይሆን ምን እንዳለች ታውቃለህ? የሚሰራበትም ያሰሩት ሰዎች ጋር ሄደን እንጠይቅ። የት ነው ያለው? ለምንድን ነው ስልኩ የተዘጋው? እኮ እሱን ለማለት መጀመሪያ እስቲ
በአንቺ በኩል ሂጂና መረጃ ወይ ደግሞ እሷን ታያትና እኔ እና አንቺ ሄደን ከሰዎቹ ጋር መረጃ እናመጣለን። እሷ ምንድን ነው መረጃ ሰብስበን እንመጣና እሷን የተሳሳተ ነገር እንነግራታለን። እዛ ጋር ልጅ ነች፣ በልጅ አይምሮዋ እንሸውዳታለን እና የሆነ ችግር ገጥሞት ነው ምናምን ብለን እንትን እንላለን እንጂ ዝም ብለሽ ሀሳቧ በደንብ ስሚያት። ግድ የለሽም ይቺ ልጅ የሆነ ነገርም አላት። ሲጀመር ራሱ እኮ አሁን ወደዛ ታስታውሰኝ አንተ ደግሞ እንትን ትላለች። በቃ ሰው መጨናነቅ አልፈልግም። አሁን እኔ ጭንቀትን ባስበው ኖሮ ጭራሽም እነዚህን ሰዎች አላስገባቸውም ነበር። በቃ ገቡ። አሁን በቃ አሁን ጭራሽ ያደረግነውን ረስቸዋለሁ። ለምን ነው የምረሳው? እንጃ ከአንተ ጋር ስለሆንክ ይሆናል። እንደዛማ አይሆንም። እርስ ታርቀዋለህ። ያቃለ ምንድን ነው ምን ይሰራል እሱ እዚህ ጋር? እንዴ ምን ችግር አለው ማለት? ምን ችግር አለው? ችግሩ ምንድን ነው? እንዴ አንቺ ባለ ትዳር አይደለሽ? ትልቅ ሰው አይደለሽ? እና ምን አደረኩ? ባለ ትዳር የሆነ ሌላ ሰው ያወራል ማለት እንዴ? ማውራት ትችያለሽ፣ ችግር የለውም። እሱ እኔን አይመለከተኝም። ምንድን ነው የተፈጠረው? ምን ያየሽው ነገር አለ እንዴ? ምን ማለት ነው? ምን ሲጀመር አንቺ ከዚህ በፊት እንደዚህ አይነት ሰው ነበርሽ? ከሌሎቹ ጋር እንደዚህ አይነት ግንኙነት ነበርሽ? ምን ችግር አለው? ምን ጥሩ ልጅ ነው፣ ጥሩ ሰው ነው። ምን ተፈጠረና? ጥሩ ሰው ነው ይሁን፣ ችግር የለውም። ልጅ አለሽ እኮ እንዴ? ደረማ እያስቢ ምን አደረኩ? ቆይ ምን አይተሽ ነው ልጅ? እንዴት አሰበሽ ነው? ተቃቅፋችሁ ነበር እኮ። ምን ችግር አለ? ምን ችግር አለ? አይደለም ባለትዳር እኮ ነሽ፣ ባለትዳር እኮ ነች። አንተ እንደ አንተ አታስብም? እሺ እኔ ከውጭ ሲመጣ ሰላም አልኳት እንጂ ሌላ ነገር አይደለም። እዚህ ቤት ስራው እሱ ስራው ምንድነው? እዚህ ቤት ውስጥ ስራው ምንድነው? ሌላ ነገር አታውሪ። አሁን ቁጭ በይ። ምንድነው ቁጭ የምለው? የትኛውን የተከበረ ስራ እየሰራችሁ አግኝቻችሁ ነው ቁጭ የምለው? ምንድነው የተከበረ ያልተከበረ? ምንድነው የተከበረ? ያየሽው ነገር ካለ ንገሪኝ። ነገርኳችሁ። ልትተቃቀፉ ነበር፣ አይቻለሁ ባይኔ። አንድ ሰው ልትዋሹኝ ነው? ልትዋሹኝ ነው? ሂዱታ እንዴ! ክብርን ወቅ እስኪ ሰው አትናገሪ። እኔ ሰው አትናገሪ እንደዚህ ብለሽ። ሰው ማክበር አለብሽ። እሱ ክብሩን እንዲያከፈለግሽ አንቺ ሰው ማክበር አለብሽ። አከበርኩት እኮ። ምን ማለት ነው? እንኳን እሱ እኮ አንቺ ክብርሽን የናቅሽው። ከፍ ዝቅ እያደረግሽ ሰው እየተከመች ወዲህ ነው እንደዚህ አይነት ልጅ የሆንሽ። ማሚ ቆይ ከመቼ ወዲህ ነው አንቺ እንደዚህ ማድረግ የጀመርሽው? ምንድን ነው ያደረኩት? ምንድን ነው እያደረግሽ የነበርሽው? ምንም አላደረኩም። አይኔ እያየሽ ልክ ጅኝ ነው። እኔ ልጅሽ ነኝ አይደለም? እኔ ልጅሽ ነኝ አይደለም? ትልቅ ሰው እንደዚህ መናገር የለብሽም። ትልቅ ሰው እንደዚህ አይነት ስራ መስራት ነበረበት። ትልቅ ሰው እንደዚህ አይነት ስራ መስራት ነበረበት። ምን ስራ ሰራ? እማዬ ምን እያደረግሽ ነበር? ጠርቼ ያስገባት። ለምንድን ነው ሰው እኮ ለምንድን ነው ጠርተሽ ያስገባሽ? ለምንድን ነው ሌሎቹን እስከዛሬ ጠርተሽ ማታስገቢያቸው? ለምንድን ነው ባባ እያለ ጠርተሽ ማታስገቢያቸው ሌሎቹ? ይኸውልሽ እኛ ሌላ ጨዋታ ይዘን ነበረ ና ብዬ አወራሁት እኮ ሌላ ጨዋታ። እሱን ጨዋታ እኮ ነው ያልፈለኩት። ምንድን ነው ችግሩ? አመሰግናለሁ ብሎ ስላቀፈኝ ኖር ነው። እንደዚህ አይነት አስተቃቀፍ አመሰግናለሁ ብሎ የለም። ሲቀጥል እኔ ብዙ ነገር አይቻለሁ ማማ። እኔ ማርያም ትልቅ ልጅ ነኝ ብዬ ነው ዝም ያልኩኝ ያሉት። ትልቅ ሰው ነሽ ብዬ ነው ስላመንኩሽ ነው ዝም እያልኩኝ ያሉት። አሁንም ልታምኚኝ ነው የሚገባው። የተፈጠረ ምንም ነገር የለም። እሺ እያየሁኝ ነው። ልታሳምኚኝ አትሞክሪ። አላምንም አትበይ። አይኖርሽን በሌላ ነገር አትበርሽ። ለምንድን ነው የማልበርዘው? ምንም ያየሽው ነገር እንደ ቆሻ አባቴስ አባቴ የት ነው ያለው? ታውቂያለሽ? አይነን አልኩሽ። ምንድነው ማለት ታውቂያለሽ? አባቴ የት እንዳለ ታውቂያለሽ? አባቴ የት እንዳለ ታውቂያለሽ? እኔም አላገኘሁትም አጣሁት። ታውቂያለሽ? ምን ማድረግ ነው? አላውቅም። ብቻ የሆነ የምታውቂው ነገር አለ። ምንም አውቀው ታሪክ የለም። እኔ በእርግጠኝነት የሆነ የማታውቂው ነገር ባይኖር አንቺ እንደዚህ ሰላም ይዘሽ አትቀመጭ። ምን ማለት ነው? ምን ያህል እንደምትወጂው አውቅ ነበር እሱ። ምን ማለት ነው? እና በአንድ ቤት ዘበኛ ቀየርሽው ማለት ነው? ምን አይደለም። አባቴን በአንድ እናትሽን እኮ ነው እንደዚህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን ቤቱ አቅራቢያ ነው የነበረው። ድብቁን ካሜራ እያያችሁት እየተከታተላችሁት እንደነበረው ነው። እነዚህ ወንጀለኞች እያንዳንዱ
የሚያወሩትን ነገር እንግዲህ እየዘገዘጓት ነው የነበረው። እስቲ ገብተን እነዚህን ወንጀለኞች እጅ ከፍንጅ ይዘን መግባት አለብን። ኑ ተከተሉ። ማን ያለው ውስጥ አለች? የት ሄዳ ነው? የለም። እርግጠኛ ነህ? አዎ። ማንም የለም? ማንም የለም። እርግጠኛ ነው ወይ? አዎ። መቅደስ የለችም? እርግጠኛ ነህ? የለችም እኮ አልኩ። በቃ እየዋሸ ነው አይደለ? ይኸውልህ ምንድን ነው የምትይዘኝ? ዝም ብሎ ይገባል እንዴ? ሰው ቤት ዝም ብለህ ትገባለህ እንዴ? ዘለህ እሺ ጥራልኝ። የለችም እያልኩ የቤቱን ባለቤት ጥራልኝ። የለችም እኮ አንተ ሰውዬ። ስሙ እዚህ ወንጀልህን አንተ አይደለህ እንደ ጋዜጠኛ ያዛት ሄደ። እዚህ ወንጀልህን ስትወር የነበረው እዚህ የነበረው ያዟት ሄደ። ያዙልኝ። እሱ እዚህ ምንድን ነው ስትወር የነበረው? ምንድን ነው ስትወር የነበረው? ምንድን ነው ስትወር የነበረው? እየሰማኝ ነው? አጥፎ ካሜራውን አንዴ አጥፎ ትሰማኛለህ? በህግ አምላክ ደግሞ ያረከውን ጓሮ ያስቀመጥከውን ታውቃለህ። ስተወሩ እየሰማችሁ ነበር። ይኸውልህ ትሰማኛለህ አይደለ? እያንዳንዱ ያረካትን ነገር እዚህ ስትሰራ የነበረውን እያንዳንዱን ስራ ማለት ነው እያንዳንዷን ምንም ሳትደብቅ እንድትነግረኝ ይፈልጋለሁ። እየሰማኝ ነው አይደለ? አንድ ሳታስቀር ነው የምትነግረኝ። ዱላ ከፈለክ እጨምርልሃለሁ፣ እቀጠቅጥሃለሁ። አይ ችግር የለውም እነግርሃለሁ። እሺ ምንድን ነው አትበለኝ። ያረከውን የሰራውን ስራ ጠንቅቀህ ታውቃታለህ፣ በደንብ ታውቃታለህ። መቼ ነው እዚህ ግቢ የገባው? ቆይቻለሁ። ምን ያህል ጊዜ ሆነ? 1 አመት ከምናምን ሆኖኛል። አመት ከምናምን? እሺ በዚህ አመት ከምናምን ውስጥ ባልየው ከዚህ ከጠፋ ማለት ነው የመቅደስ ባል ከዚህ ከጠፋ ቢያንስ 1 ወር ይሆናል አይደለ? ያረካችሁትን ነገር ይኸውልህ፣ ቅድም እዛ በመጣሁበት ሰዓት እያንዳንዱ ስታወሩ የነበረውን ነገር ሰምቻችኋለሁ። ድብቅ ካሜራ አስቀምጬ ነበር የነበረው። እየሰማኝ ነው አይደለ? ወንጀላችሁን እዚህ ጋር ምንም የምትደብቀኝ ነገር የለም። ሰውየውን እንደገደልከው አውቀዋለሁ። እኔ ማወቅ የምፈልገው ለምን እንደገደልከው፣ እንዴት እንደገደልከው። ማን ነግሮ አወቀው? አስጩ ስማ፣ አሁን ይኸውልህ አንተ የምትጮህበት ሰዓት አይደለም። እኔ ለምጠይቅ ጥያቄ እያንዳንዷን መልስ የምትመልስበት ሰዓት ነው። ወይኔ ሰራህልኝ። ዘመድ መስለህ ገብተህ ጥሩ ሰው መስለህ ሰራህልኝ። 1 ወር በፊት ነው የገደላችሁት? አዎ። ለምን ገደላችሁት? ምን ይጠቅምሃል? የሚጠቅም ነገር አለ? ስለሚጠቅመኝማ ነው እየጠየቅኩ ያለሁት። ለምን ገደላችሁት? ይኸውልህ ከኔ ጋር ተባባሪ ብትሆን ነው የሚሻለው። ካልተባበር ቀጥታ ፖሊስ ይዤ መጥቼ እስር ቤት ነው የምወረውርህ። ቀጥታውን። ይሄን ነው የምትፈልገው? አይ ከምታሰርስ እነግርሃለሁ። ጥሩ። ግን በኋላ ግን አሳልፈህ እንዳታሳስር። ችግር የለውም፣ ቀጥል። አንተ ብቻ ለኔ ተባባሪ ሁን፣ እኔ እተባበርሃለሁ። እውነቱን ንገረኝ፣ እንዴት እንዳደረጋችሁት ንገረኝ፣ ለምን እንዳደረጋችሁት ንገረኝ፣ ተባበረኝ፣ እተባበርሃለሁ። ያው በቃ እኛ ከሷ ጋር እንትን ብለን ምን ብላችሁ ግንኙነት ጀምራችሁ? አልጋ ቤት ነበር እናጋጠም። እሺ በሩ አልተዘጋም ነበር። በሩ ሳይዘጋ ክፍቱን ነበር። ዘው ብሎ ገባ። ኦኬ የገደላችሁት ቀን ማለት ነው? እሺ ገባ። ዘሎ ሲገባ ያው እኛ ራቁታችን ነበር። አገኘ እና ቢላው ይዞ ነበር። በቃ ቢላውን ዘልዬ ያስኩት። ያን ነገር ከተመለከተ በኋላ ማለት ነው። እንዴት ነው እሱ የሚመጣበትን ቀን አላወቀችም ነበር ነው? እሷ አላወቀችም። ብታውቅማ ይሄንን አናደርግም ነበር። እሺ ንገረኝ፣ ዲቴል ንገረኝ፣ በደንብ እንድትነግረኝ ነው የምፈልገው በሰዓቱ የነበረውን ነገር። በሰዓቱ በቃ እሱ ዘሎ ሲገባ ያው አልሞት ባይ ተጋዳይ ዘልዬ ያስኩት። በቃ ያው መታ ነው ለሁለት ህይወቱ አለፈ። እሱ ይዞ በመጣው ቢላ ነው መልሰ የገደልከው? ያው መጀመሪያ እሱ ነበር ስለት ያወጣው። በቃ
እንትን ሲል በቃ ያው ነፍስ ነው ቀድሜ ያስኩት። ከያስኩት በኋላ ያው መቼም ለሁለት እንትን አለው ገደል ነው በዛ የተነሳ። እሺ እንዴት ደበቃችሁ ግን? እንዴት ሸፋፈናችሁት? ያው ሞት በቃ ማታኛ አዳራችን በቃ እሱን ነበር ስራችን። እሱን የምናረግበትና የምንቀብርበት ቦታ በቃ አዳራችን አልተኛንም። እንትስ ብለን ቀበር። ምን ብላችሁ? ጉድጓድ አዘጋጀን፣ በጨርቅ ምናምን ጠቀለልን። ጠቅለል በቃ ጎረቤትም እንዳይሰማ ትፈራለህ፣ ልጅም እንዳሰማ ያው ብዙ ነገር ታረንቱም ብለን ቀንት ብለን ደበቅ ነው እና በቃ ያ ነው። እስቲ ግን ሴትዮዋን እንዴት አጠመርካት? ያው መጀመሪያ እንዴት አጠመርካት? ያው መጀመሪያ እኔ እዚህ ቤት ስገባ ጥበቃ የተቀጠርኩት ደላላው ነው ቀጡ እንትን ብሎ ያመጣ ያስገባኝ። ከዛ አንድ ወር ምናምን ስቀመጥ ሰውየው አልመጡም። የተለያየ ነገር ለሴትዮዋ ማሳመኛ ነገር ነገርኳት። እሷ ማመነች። ስታመኝ በቃ ያው መቼም ወንድ ልጅ ደግሞ ያው ትንሽ ክፍተት ካገኘና ታመንክ ያው ወደ ሌላ ነገር ትገባለህ። በዛ የተረሰንት እንዴ እስቲ ማለት ማጥመዲያዎቹ ከነበሩት ነገሮች ለምሳሌ ምን ብላ አሳመንካት? ምናልባት ስለሷ ባህሪ ቀድሜ እኔ ጠይቄያለሁ፣ አውቄያለሁ፣ አይቻታለሁ። እንኳን ከጥበቃ ጋር አብራ ልታሳልፍ ቀርቶ አይደለም ሰው እንኳን ብዙ የማታስቀርብ አይነት ሰው ናት አይደለ? ምን ያደረክባት ነገር ቢኖር ነው ወይስ ምን ያህል ደረጃ ብትሄድ ነው? እኔ ደግሞ ብዙ ጊዜ እንደገባው በጣም ታዛዥዋ ነበርኩ። ታዘዛታለሁ፣ ምላታለሁ። መጨረሻ ላይ የሰውየውን አለመንጣት ክፍተት ሳቅ የተለያየ ሰውየው የሆነ መሀል ላይ መጥቶ ነበርና ሰውየው ማታ እንደዚህ መኪና ቆሞ በር ላይ ስልክ ሲያወራ ነበር። ስለ ልጁም ሲጠይቅ ነበር ምናምን ብዬ ጠየኳት። እንዴት ምን አይነት ስልክ እያወራ ልጁ እንዴት ነው ደህና ነው ወይ? በቃ ሰሞኑን እመጣለሁ ምናምን አሁን የለሁም ምናምን ሲላት ሲያወራ ሰምቻለሁ ምናምን ብዬ ነገርኳት። የተለያዩ ነገሮችን ሰገራግራት እሷም የሆነ እንትን አለች። እሺ ጥርጣሬ ውስጥ ገባች። በዛ የተነሳ ያው ወደ ማመን ደረጃ እየመጣች የተለያዩ ነገሮች ስነግራት በቃ ተቀባይነት አገኘው። በዛ የተነሳ ደግሞ ቤትም ማታ ማታ ልጅቱ ከተኛች በኋላ እኛ እንገባለን፣ ሶፋ ላይ እንቀመጣለን፣ ፊልም እናያለን። በዛ የተነሳ በቃ ብዙ እንትኖች መጡ። መቀራረብ፣ መጠጋጋት፣ እንደዚህ መተቃቀፉ ምን ሲመጣ በቃ ወደ ሌላ ሲስተም እንትን እና በዛ የተነሳ ነው ማለት ነው። ልጅቷም እየጠረጠረች እንደሆነ የገባህ ነገር ነበረ? አዎ ልጅቷ የተረዳው ነገር ነበር አይደለ? እንትን አለች። መጀመሪያ ከማቃት በላይ የሆነችብኝ የተቀየረችብኝ፣ ትኮሳተራለች። እንደዚህ ቤት ገባ ወጣ በር ላይ ካገኘችኝ ትቀያየርብኛለች እና ለሷም ነገርኳት። ይቺ ልጅም ጸባዋ እየተቀየረብኝ ነው፣ በጣም እየተለወጠ ነውና እኔ እንደውም በቃ ልጅቱ ራሱ ከዚህ ሌላ ዘመድ ጋር ምናምን ብትሄድና እኔ ነፃ ሆነን ብንኖር ነበር የምመርጠው። መጀመሪያ በቃ ያ ሳይሆን ይሄ ነገር ተከሰተ እንጂ እኛ ልጅቱንም ማባረር ነበርና እኔ እንድትወገድ ቢሆን ነበር ሐሳቤ። በገዛ ቤት ወዴት ነው የምታባረራት? ወይስ እንድትወገድ ማለት እንድትገደል ነበር የምትፈልገው እሷ? በቃ እኔ አሁን በእኔ አስተሳሰብ በቃ ነፃ ሆኜ ከሷ ጋር መኖር ነበር የምፈልገው። እንዴ ልክ እንደ ባልየው ልጅቷም ተገላ ማለት ነው? አይ እንደው ባትገደልም ምን ብትርቅ ነበር ብዙ ጊዜ ምክር የምሰጣት። ብትርቅ ማለት ምን ማለት ነው? ወደ ዘመድ ጋር ወደ ምናምን ሄዳ እዛ ብትማር ትምህርቷን እዛ በዛው በኩል ብትጨርስ ምናምን የሚል ነበር ሐሳቤ። ግን ያው አጋጣሚ እሱም ሳይሆን ያባትየው እንትን አክሲደንት እንደዚህ ተፈጠረ። ከዛ በኋላ ደግሞ እሷን ወደዛ ሂጂ ማለቱ ገና ትንሽ ሀዘኑ ምንም ሳይንትን ሳትል ብዬ እኔም ከዛ ጥያቄውን ለእሷ አልነገርኳት እና በዛ የተነሳ ልጅቱም አልሄደችም። ሀዘን ላይም ስለነበረች በዛ አጋጣሚ ደግሞ እሷን ከእናቷ ማራቅ ትንሽ ስለሚከብድም በዛ እያልን እንትናለን እንጂ እኔ እንደዛ ነበር የኔ ሀሳብ እና አልሆነም። ብቻ ለማንኛውም ጭራሽ አሁን ያንን ነገር ባለማድረግ እየተቆጫ የሰውን ጭራሽ ነፍስ ካጠፋ በኋላ እንደተጸጸተ ሆነ
በመግደል ሳይሆን እሷ ባለመሄዷ ነው እየተጸጸትክ ያለው ማለት ነው። አይ መጀመሪያ እኮ ሰውየው ከመሞቱ በፊት ብትሄድልን ኖሮ ይሄ ነገር ሁሉ ሚስጥር ሆኖ የሚቀርልን ነበር። አለመሄዷ ትንሽ ያው እኛንም አጉል ላይ ጣለች። የት ነው ያደረጋችሁት? እሱ ከጓሩ በዛ በማድ ቤት በኩል ትንሽ የቦታ ላይ እዛ ቆፍረን የቀበራችሁት። ስማ ቅዱስ የተለያየ ቦታ መቼም አንተ የለመድክ ነህ በእርግጠኝነት ማለት ነው። የተለያዩ ወንጀሎችም ይሄኔ የተለያዩ ቦታ ላይ እየገባህ እንደዚህ አይነት ስራህን ትሰራለህ አይደለ? ጥበቃ በነበርክበት ሰዓት ሌላ ቤቶች ላይም እንደዚህ ሳታደርግ አትቀርም በእርግጠኝነት። አዎ አንድ ቦታ ወደዛ ወደ ምንድነው የሚባል አካባቢ ተቀጥሬ የዛሬ ስንት ዓመት እንደዚህ አይነት ገጠመኝ ገጥሞኛል እና ብዙም የዛ ጊዜ እንኳን እንትኑም አልወጣብኝም እስካሁን ድረስ ሚስጥር ማለት አልተገኘብኝም። ያሁኑ ግን ያው ትንሽ የመቅዲ ክፍተት ጋዜጠኞችን የዋኮና በማስገባቷ ምናምን ሚስጥር አወጣብኝ እንጂ ሚስጥር አይወጣም ነበር። ግን በቃ አንዳንዴ ስንት ነገር ሰርተን አሁን ያረከው ነገር እያንዳንዱ ነገር ወንጀል እንደሆነ ታውቃለህ አይደለ? የሰራው ነገር ወንጀል ነው፣ የሚያስጠይቅ ነው ያረከው። ቀጥታ ምንድነው? ህሊና ምን እያረክሽ ነው? ልቀቀኝ! ምን እያረክሽ ነው? ልቀቀኝ! አባቴን ይገደለው ነው። ልቀቀኝ! በቃ ይኸውልሽ መቅደስ፣ ሁሉንም ነገር አሁን እየተረዳሁት ነው የመጣሁት። ከሱ ጋርም በነበረኝ ቆይታ የነገረኝ ነገር አለ። ከአንቺ ደግሞ መስማት የምፈልጋቸው ነገሮች አሉ። ምንድነው ከኔ መስማት የምፈልገው? ምን አይነት ጨካኝ ግን ብትሆኚ ነው የገዛ ባለቤትሽ ላይ የልጅሽ አባት ላይ እንደዚህ የምታደርጊው? እኔ ጨካኝ አይደለሁም። እሱ ጨክኖ አይደል ሊገለኝ የመጣው የነበረው። ይሄ የጭካኔ ጉዳይ አይደለም፣ ራስን የማትረፍ ጉዳይ። ራስን የማትረፍ ምን ስታደርግ? የመከላከል ጉዳይ፣ ሰልፍ ዲፌንስ ነው እያልሽኝ ነው ያለሽው እንጂ እኔ ለመግደል ታስቦ ታቀዶ የተደረገ ነገር አይደለም ይሄ ሆነው። በእርግጥ ነገሩ ሲፈጠርም በጣም አዝኛለሁ። በጣም አሁንም ተጸጽቻለሁ። የሚገርም እኮ ነው። ምን ስታደርጉ ነው የያዛችሁ? ታውቂያለሽ አይደለ? መሰለ ገባኝ። ግን እንዴት መሰለ ማለት ለምንድን ነው ሊገላችሁ የመጣው? እኔን አዳምጠኝ። እኔም እኮ በዚህ ሰዓት በጣም ተሰምቶኛል። ግን እንዳስረዳህ ደግሞ እኔንም አዳምጠኝ። ሰው እኮ ነኝ እኮ ልሰማሽ እኮ ነው ቁጭ አልኩት። ግን የምትነግሪኝ ነገሮች ምክንያታዊ መሆን አለባቸው። በቃ እየነገርኩ ነው። መስማት የምፈልገው እሱ ነው። እኮ አልፈለክም፣ እየተቆጣህ ነው። ምክንያቴን ስማኝ። እሺ ቀጥይ። ምን እንደሆነ ልንገርህ። እኔ በብዛት ነግሬሃለሁ ከዚህ በፊትም ገበና ደጅ ስለማይወጣ ነው ሰላማዊ ነን እንደዚህ ነን ብዬ ያልኩ ማለት ነው። በጣም ብዙ ነገሮችን በራሴ እያሳለፍኩ ብስጩ ሴት ነኝ ብዬ ስለ እኔ ለጥበቃም ሆነ ለሰራተኛም ለማንም ፊት መስጠት አልፈልግም። በቃ ለልጄ ብቻ ነው በብዛት ጊዜ የምሰጠው ማለት ነው። እና ይሄኛው ጥበቃ ከመጣ ግን ባለቤት የሚያወራውን ምናምን እንዴት ነው ይሄ ወሬ እኔ ጋር ቀርቦ ሊያወራ የቻለው እንዴ? አንድ ልጅ ነው ያለሽ ብሎ ጠየቀኝ ጥበቃው። አዎ እቺ ልጅ ብቻ ናት እኮ ያለችኝ። ጋሽዬ ምርሶም አንድ ልጅ ነው ያለው? አዎ አንድ ልጅ ናት ያለችኝ ብዬ ስል እሳቸው ግን እኮ ልጅስ ደህና ነው ወይ ብለው በስልክ ሲያወሩ ሰምቻለሁ አለ። እውነትም ሳይው ውጭ እየወጣን የሚያወራው አጠገቤ አያወራም። ከዛ እኔም አንዳንድ ነገር እንዲያይልኝ እሱን ጠየቅኩት። ገባ ሲያይ ምን ሲል ሲከታተል እሱ ሌላ ሴት እንደሚያናገር በቃ አወቅኩ። እኔም ደግሞ ሰው ነኝ። ይሄን ሁሉ አመት ሲመጣ ተበሳጭቶ ነው የሚሄደው። በስልክም ተበሳጭቶ ነው ከኔ ጋር ያወራ። ልጄን ስጪኝ ነው የሚለው። እኔን ማናገር አይፈልግም። ምክንያቱም በልቤ እየተጠራጠርኩ ያላወጣሁት ነገር ስለነበር ይሄ ሰውዬ ደግሞ እዚህ መጥቶ እንደዚህ አይነት መረጃ ሲሰጠኝ እውነቱ ነገሮችን ማስተዋል እንደነበረብኝ ገባ። ባላሰብኩትና ባላወቅኩት መንገድ ከጥበቃዬ ጋር እንዲህ አይነት ህይወት ውስጥ የገባሁት በሚታዘዘኝ በሚያደርጋቸው ነገሮች ነው እንዲህ አይነት ነገር የገባሁት። ግን እሱ አሁን እኮ አንቺ እየሰማሁሽ ነው ያለሁት። ነኝ እኮ አዳምጠኛ። አሁን እኔ ስለተጸጸትኩ ነው አይደል እያብራራሁልክ ያለሁ። ባልጸጸት አያገባህም በቃ ማለት እችላለሁ አይደል? ዝም ማለትም እኮ መብትሽ እኮ ነው። እኔ እኮ አያገባህም ውጣ ማለት እችላለሁ። አላውቅም ማለት እችላለሁ። እሱ መብቴ ነው። ውጣ ማለት በዚህ ሰዓት አትችይም። አሁን እኮ ወንጀለኛ ነሽ እኮ። እችላለሁ መብቴ ነው። በቃ ማውራት አትችይም። ማውራት አልችልም ሊሆን ይችላል እንጂ አሁን ደግሞ ሳትወጂ በግድሽ ታወሪያታለሽ። እዚህ እኮ ጓሮ የቀበርሽው እኮ
የተከልሽውን እኮ አትክልት አይደለም እኮ ጓሮ ያስቀመጥሽው የሰው የገዛ ባለቤትሽን የልጆችን አባት ሬሳ ነው እኮ እዚህ ያስቀመጥሽው። አይደለም ያደረኩት አስቤበት አይደለም ያደረኩት ወይም ደግሞ ይገባዋል ብዬ አይደለም ያደረኩት አይደል? አስባችሁበት ባይሆንም ደግሞ ማረጋችሁ ሲጀመር ደግሞ ይሄን ነገር ከማረግ እኮ ወደኋላ አትሉ። ይሄን ነገር ከማረግ ወደኋላ ሲመጣ ራሱን መከላከል አለበት አይደል? በመከላከል ሰዓት ነው የሞተው። በቃ በርግጥ ደግሞ ሲጀመር አይቀርለትም ነበር ታረጉት ነበር። ቅድም እኮ እንኳን እሱ አይደለም እኮ አንቺ እኮ ምን አይነት እኮ ሰይጣን ነሽ ልጅሽንም እኮ ከማጥቃት እኮ ወደኋላ እንደማቲ ቁጭ እኔ እኮ ድብቅ ካሜራ አስቀምጬ ነው የወጣሁት። ቅድም በመጣሁበት ሰዓት ስንት ነገር እኮ ፕላን ስታረጊ ስንት ነገር ከሱ ጋር ስታወሪ ስትደራደሪ እኮ ነው የሰማሁሽ። በቃ እኔ ካሳለፍኩት አንፃር እየነገርኩ ነው። ሊገልሽ ደግሞ የመጣው ለምንድን ነው? እሱ ሲጀመር ሊገልሽ እኮ የመጣው አልጋ ላይ አብራችሁ ተኝታችሁ ነው አይደለ? ደርሶባቸው ያ የሆነው ለምንድን ነው ያ የሆነው? በቃ አይቀርበኝም ስላልሽ ማለት ነው ጉዳት አንፃር ነው። አንቺስ እንደ ሚስት ሆነሽ ቀርበሽው ታውቂያለሽ? እንደ ሚስት ሲመጣ በሚመጣበት ሰዓት ፍላጎቶቹን ታሟይ ነበር። መቼ ነው የሚመጣው? ምን ያህል ጊዜ ፍላጎቶቹን ታሟይለት ነበር? ለምንድን ነው ሊሸሽሽ የሞከረው? ምን ጎሎበት እንዴ? ምን ጎሎበት? ምን አንተ የምታውቀው ነገር አለ? አውርተዋል? ብዙ ሰው ጠይቄያለሁ። ብዙ ሰው ምንም ያጎደልኩበት ነገር የለም። ብዙ ሰው እዚህ ከመምጣቴ በፊት እኮ ዝም ብዬ እኮ ብድግ ብዬ እኮ አይደለም ኢንተርቪው ላደርግሽ የመጣሁት። ስለነበራችሁ የነበረውማ በሰዓቱ የነበረው ነገር እንዴት ፈለክ አልገባኝም። የምፈልገውማ አንቺን ለህግ አካል ማቅረብ። ምን አድርጌ ምን አይነት ደረቅ ምንም አላደረኩም። ምን የተፈጠረ ነገር አለ? ምንም አላደረኩም። በቃ ራሴን ለመከላከል ያደረኳቸው ነገሮች ናቸው። መሞት ነበረብኝ በሰዓቱ መሞት የለብኝም። እና ትክክለኛ ሰው ነኝ ነው እያልሻለሽው? ለኔ እንደ ሰውኛ ጥፋት መስሎ አይታየኝም። ይኸውልሽ አሁን እንደዚህ እየጮሽ የምታወሪበት ሰዓት አይደለም። እየሰማሽኝ ነው አይደለ? ምን ለማለት ፈልገህ ነው? አንቺ ጉዳ ነው ዝም በይ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ሰሚኛለሽ አይደለ? እጨምርልሻለሁ ከፈለግሽ። ምን አርጊ ነው የምትለኝ? ምንድነው የፈለከው? አልገባኝም። የምጠይቅሽ ጥያቄዎች ምንድነው? ጥያቄ እንደዚህ ተደባደብከና ጠይቀኝ። ገና ጠፈጠፍሻለሁ። የመምታት እኮ መብት የለህም። አለኝ። ጥፋተኛም ከሆንኩ እኮ ህግ ነው የምጠይቀኝ አይደል እንዴ? እንዴት ነው በዱላ? አለኝ እኮ እየነገርኩሽ ነው። የህግ አካልም በዱላ አይጠይቀኝ። ለምጠይቀኝ ጥያቄ መልስ እየሰጠሁ ነው። አልሰጥም አላልኩም አይደል እንዴ? እንዴት ዱላ ይሆናል? ምን አይነት ነው ስነ ስርዓት የምትፈልገው? ምን አይነት ስነ ስርዓት ልንገርህ? ይኸውልሽ አሁንም አትጪኝ ነው ያልኩሽ። በጣም የደከመኝ የሰለቸኝ ሰው ነኝ። ምንድነው የፈለከው ከኔ? ምንድነው የደከመሽ? ምንድነው የሰለቸሽ? ብዙ ነገሮች እናንተ የምትጠይቁትንና የሚታየውን ነገር ብቻ ነው አይደል? እስቲ ንገሪኝ፣ እስቲ ልረዳሽ። ምን ብዬ ልንገርህ? እስቲ ደከመኝ ሰለቸኝ የምትይው ነገር በአመት ሲመጣ ሲጨቀጭቀኝ ምን ነው? እኔ እንደዛ አይነት ሴት ቢሆን እኮ ድሮ ገና ሁለተኛ ልጅ ወልጄ ነበር። ገባህ? በአንድ ልጅ ነው ቁጭ ብዬ ያለሁት። አንድ ልጅ ለምን ቁጭ ብለሽ ይዘሽ ቁጭ አልሽ ስትል እሱን እየጠበቅኩ ገባ። ስለዚህ እሱ ደግሞ መጥቶ እዚህ ጭቅጭቅ እዛ የሚያደርገውን ነገር አላቅም። ግን አሁን ስለደረስኩበት እኔ ያላሰብኩት ነገር ውስጥ ገባው። ስህተት ነው እሱ ስህተት ሲሆን፣ ግን አንድ ሰው ሊገልጽ ሲመጣ መቼም አትሞትለትም ቁጭ ብለህ። ምን አይነት አማርኛ ነው? በቃ ህግ ነው አይደል? ለጥፋቴ እየዋሻ አይደለም። እኔ ደግሞ ሲጀመር አዳምጠኝ። እኔ ግቢ ውስጥ በዚህ አይነት ጉዳይ ሰው ገብቶ አያውቅም። ሲጀመር አንቺ ይኸውልሽ አንዴ ሌላ ለምንድን ነው የምትቀበጣጠረው? ምንድነው አንዴ ሌላ? ሲጀመር እርግጠኛ ማለት በራስሽ ይሄን ነገር ለህግ አካል ለምን አልተናገርሽ? ሊገለኝ መሞቱን ለምን ማለት ገለሽው አይደለ? አልታየኝም። እሱ ሊገለኝ መጣ ብዬ በሰዓቱ የምናገረው እኔ ከሞት ተርፌ ነው።
ራሴን አሁን ለኔ ስትይኝ የነበረው ሰልፍ ዲፌንስ ነው አይደል? ስትይኝ የነበረው ማንም ሰው ራሱን የመከላከል መብት አለው። ይሄን ነገር በሰዓቱ እኮ እንደዛ ሳረግ ሞተ። ምን ማለት ነው? ለምን ያልታየሽ? ስራሽ ትክክል ስላልሆነ ወንጀል ነው ስታደርግ የነበረው። የኔ ስለታየ ማለት ነው ወንጀል። እሱ ግን ሳይታይ ሲያደርገኝ የነበረው ነገር አሁን ግን በጣም የሚያሳዝነው ነገር ግን ማለት ነው ምን እንደሆነ ታውቂያለሽ? ገና ለገና ይሄ ሰውዬ ፊልድ ነው የሚሰራው፣ ሌላ ህይወት ሌላ ልጅ ይኖራል ብለሽ ስለምታስቢ ነው ከዚህ ሰውዬ ጋር የጀመርሽው። የሚነግርሽ የነበረው ይሄን ሁለትም ደግሞ እኔ ደግሞ የሚንከባከበኝ ሰው እኔን የሚያይኝ ሰው ፈልጋለሁ። ሰው እኮ ነኝ እንዴ? ዱላ ያስኳሮጊት ነኝ እንዴ? አይደለሁም እኮ ሰው ካስ ግን አብዛኛውን ነገር እኮ ስታምኝ ነበር። በመሞቱ በጣም በጣም ጸጽቶኛል። እንዲሞት አልፈልግም። እንዲሞት ነገርኩ። ለመግደል ብዬ የገደልኩት አይደለም። የተጸጸትሽውማ ምናልባት የሚልክልሽ ገቢስ እንደቀረ ስታቂ እንደሚቀርብሽ ስታቂ እሱ እኮ ለምን ይቀርብኛል? እሱ እኮ የትም አይሄድም። ህጋዊ ሚስቱ እኮ ነኝ አይደል? እንዴት ይቀራል? እሱ የተጸጸትሽው ነው አሁን እየሰራ አይደለም ማለት ነው። እንዴት ይቀራል? ለምን ጸጸታለሁ? ለገንዘብ አይቀርም። እንደሚመጣ ቃለው ገንዘብ እኮ አይቀርም። ግን እኔ እሱን በመግደሌ በጣም አዝኛለሁ። ምክንያቱም አጋጣሚዎች ናቸው ገፋፍተው ለዛ ያበቁኝ። በጣም ተሰምቶኛል። ደግሞ ያመንሽው ጥበቃውን ነው አይደለ? እንደዚህ ብሎ የነገረሽ ማን ነው? ይሄን እንኳን ማገናዘብ ያቅትሻል? ይሄን እንኳን መረዳት ያቅትሻል? ማለት መረዳት ማለት ጥበቃውን ስለ ነገር ሲያቀሳስርብሽ የነበረው ማን ነው? አንቺ በጆሮሽ ሰምተሽ ታውቂያለሽ? በጆሮዬ ሰምቼ ባላቅም አጠገቤ ግን ስልክ አያወራ። የሚያወራውን ነገር ግን ሰምተሽ ታውቂያለሽ ወይ? ነው አላቅም። ደጅ ነው የሚያወራው። ሚስት ካንቺ ውጪ ሴት ወይ ደግሞ ልጅ እያለ ሲያወራ በጆሮሽ ሰምተሽ ታውቂያለሽ? አላቅም። አታቂ። አየሽ? ማን ነው የተጫወተብሽ? ጭንቅላትሽ ላይ የተጫወተብሽ ማን ነው? የነበረው እዚህ ግቢ የለመደ ስለሆነ እንደዚህ አይነት ነገሮች በእንደዚህ አይነት በሴቶች ጎን እየተጠቀመ አንቺን ብቻ አይደለም የተለያዩ ቦታዎች ላይ እየዞረ ልጆችን ሁላ የሚያባልግ ነው። አንድ ነገር ተፈጥሯል ብሎ የሰውን ስም ማንሳት ተገቢ አይመስልም። እሺ የት ነው ያረግሽው? አሁን ነይ አሳይ። ተነሽ። ማሳየት ግዴታ አለብኝ። ነይ ተነሽ። ቀጥ እንዴት ስትሄዳ እንዴት ከሷ ጋር የትኛው የቱ ጋር? እዚህ ጋር አሩ ምናምን ያለበስበት። እሺ ቆይ እንትን ይታለ አየሁ። እዚህ ጋር እዚህ ስር ነው አምነት አዝን እኮ ነገር ነው። ይሄ ማዳበሪያው ነው። ናበቃ ቀጥ አንቺ ወደ ህግ አካል ሂጂ ቀጥ። እንግዲህ ቤተሰቦቻችን እንዳያችሁት እንደተመለከታችሁት ነው ማለት ነው ዛሬ የነበረንን ውሎ ማለት ነው። አንድ ቤተሰብ ላይ ዛሬ ብቻ አይደለም ከትላንት ከ3 ቀን ጀምሮ የነበረን ውሎ ይህንን ነበር የሚመስለው ማለት ነው። ቤተሰቦቻችን በጣም የሚያሳዝን ነገር ነው የተከሰተው ማለት ነው። ሰሞኑን በጣም የሚያሳዝኑ ጉዳዮችን እየሰማን ነው። ለጆሮ የሚከብዱ ለጆሮ የሚሰቀጥጡ ጉዳዮችን ቅድም ደጋግሜ ይህንን ነገር ነው እየነገርኳችሁ የነበረው ማለት ነው። እንደ አይምሮ ደረጃ ማለት እንደ ማህበረሰብ እንደ ህብረተሰብ የት ነው የደረስነው የሚለውን ነገር ነው እያየን ያለ ነው። ቫልዩዎቻችን እሴቶቻችን ምን ያህል ናቸው? ምን ያህል ጥሩ ነገሮቻችንን ምን ያህል እየተጠቀምን ነው እንዴ? እውነት በጣም የሚያሳዝን ነገር ነው እየሰማን ያለ ነው። እንደዚህ አይነት አፌር ማለት እንግዲህ በቤተሰብ ውስጥ ቤት ማለት እናት ልጅ አያት የተለያየ ነገር ነው። ሰሞኑን እንግዲህ ጉዳዮች ስንሰራላችሁ የነበረው ግንኙነት የነበራቸው ማለት ነው። እኔ ለራሴ በጣም እየከበደኝ ነው እነዛን ነገሮች ስከታተል የነበረው። እንግዲህ የዛሬውንም ጉዳያችንን ስንከታተል የነበረው እኔ ብቻዬንም አልነበርኩም። እኔና ቴዲ ነው ይህን ጉዳይ ስንከታተል የነበረው ማለት ነው። ከ3 ቀን ጀምሮ የተለያዩ ስራዎች ቴዲም ነበረበት፣ ግን እስቲ ይህን ጉዳይ ላግዘ ብሎኝ ከካሜራ በስተጀርባ የነበረው ቴዲ ነው። በተቻለን አቅም እንግዲህ እናንተን ለማገልገል ያው
ለእናንተም እያሳየናችሁ ነው የነበረው የሰራናቸውን ስራዎች ማለት ነው። አስቸጋሪ ቢሆንም እነዚህን 2 ወንጀለኞች ለህግ አካል አቅርበናቸዋል። ያው አሳልፈን ነው የምንሰጣቸው ማለት ነው። የድምጽም የቪዲዮ ማስረጃዎች እጆቻችን ላይ ነው ያሉት። ያው እድሜ ለድብቁ ካሜራችን ሁሌም እንደምንለው ኢንተርቪው አድርገናት ከወጣን በኋላ በድብቁ ካሜራችን ላይ ሁሉን ነገር ሲዘለባብዱ ኢቭን ከልጅቷ ጋር ሁላ ሲጣሉ ምናምን አይነት ነገር እኔ እንደውም ቶሎ እየተሯሩጬ የገባሁት ይሄ ሰውዬ የለመደ ነው እንደዚህ አይነት ነገር ማለት ነው። ጥበቃው የሆነ ጉዳት እንደማያደርስባት ባለፈው በጣም እንግዲህ የተከሰተ አንድ ነገር አይታችሁ ነበረ። አንድ ሰውዬ ወደ ሆስፒታል ሄዱ ማለት ነው። እኛ ዘግይተን ሳይሆን ትንሽ ወደ ታች አካባቢ ነው የነበርነው። ዛሬ ግን ያስተት እንዳይደገም ብለን ከቴዲ ጋር ቅርብ አካባቢ ሆነን ነው ጉዳዩን ስንከታተል የነበረው ድብቁ ካሜራችንን በቀጥታ ማለት ነው። ያው የማንም ሰው ነፍስ ሳይጎዳ ደርሰናል ማለት ነው። ግን እዚህ ጋር ሟቹን እንግዲህ ነፍስ ይማር እያልን ለልጅቷ ምን ነገራት ነው የሚሆነው። በጣም አሳዘኝ ነው። በጣም እየከበደኝ ነው። እንግዲህ ቴዲ የሚያግዘኝ ነው የሚሆነው ማለት ነው። ቴዲ ሄዶ ለልጅቷ አባቷም እንዳረፈ ያው ዞሮ ዞሮ አንድ ላይ ሄደን መንገራችን አይቀርም። አባቷ እንዳረፈ ለሰውም ለቤተሰቦቻቸው ምን ነገር ነው የሚሆነው ማለት ነው። ሁሌም ቢሆን ሁሌም እንደምላችሁ በግልጽ መነጋገር ይጠቅማል። በግልጽ መነጋገር ቤተሰብን ያድናል ብዬ ነው ማምነው። በግልጽ ተነጋገሩ፣ በግልጽ ተወያዩ ነው የሚሉ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችሁን ከስር ባለው ኮሜንት ሴክሽን ላይ አስቀምጡልን። ሰላም